በሺዎች የሚቆጠሩ ሴት ታዳጊ ተማሪዎች በጅምላ ተደፍረዋል። ይህ ሁሉ ውድመት የደረሰው ደግሞ አንደኛ በቀጥታ በድሮን በጀት በመድ እና በሌሎች ከባድ መሳሪያዎች ትምህርት ቤቶችን በቀጥታ በማጥቃት በማፍረስ በማቃጠል እና የትምህርት አመራሩና አጠቃላይ ተማሪዎች ላይ በሚያደርሰው ግፍ ምክንያት ነው። ይሄ ወንጀል ላለፉት 2 ዓመታት በአማራ ህዝብ ላይ በየቀኑ እየተፈጸመ እያየ የፈራረሰው የባዴን መዋቅር አንዳችን መፍትሄ ሊያመጣ አልቻለም፣ ፍላጎቱም የለውም። እንደውም ሰራዊቱ ይሄንን ወንጀል እንዲፈጽም ስልታዊና ይፋዊ ድጋፍ እና ፈቃድ እየሰጠ ነው ወንጀሎች ሲፈጸሙ የቆዩት። ይሄንን አውዳሚ ጠላት በመከላከል አንደኛው እና ዋነኛው ተልኳችን መሆኑ ይታወቃል። በዚህ ረገድ የአማራ ፋኖ ብሔራዊ ኃይል ይሄንን እየተወጣ ነው የሚገኘው። በእኛ በኩል የብልጽግና ካሪክለም ለአማራ ህዝብ ሆኖም ብቻ ሳይሆን ለመላው ኢትዮጵያም ጭምር ትርጉም ያለው ነገር ያመጣል ብለን ባናስብም የህፃናት ግን ከትምህርት ገበታ ውጭ መሆናቸው ድርጅታችንን በእጅጉ ያሳስበዋል። የትውልድ ክፍተት እንደሚፈጥርም እናምንበታለን። ስለዚህ እንደ መፍትሄ ብለን ያሰብነው ነገር አለ። በተለይም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ከዚህ በፊት ያሳለፈው ውሳኔ አለ። ይሄም ምንድነው? መፍትሄ መኖር አለበት። ይሄ መፍትሄ ምንድነው? ትምህርትን በተመለከተ የአማራ ፋኖ ብሔራዊ ኃይል የራሱን ግብረ ኃይል ያቋቁማል። የግብረ ኃይል ትምህርት የሚጀምርበት ሁኔታ ያመቻቻል። አንደኛው የሚደረገው ነገር ትምህርት ከወታደራዊ እንቅስቃሴ ነፃ ሆኖ እንዲቀጥል፣ ትምህርት ከፖለቲካዊ እንቅስቃሴ ነፃ ሆኖ እንዲቀጥል እና ሁለቱ ተፋላሚ ኃይሎች አገዛዙና ፋኖ የጋራ ሪስፖንሲቢሊቲ ሼርድ ሪስፖንሲቢሊቲ እንዲኖራቸው አድርጎ በየትኛውም ጦርነት በሚካሄድባቸው ቀጠናዎች የሚደረጉ ትምህርት አሰጣጥ ሂደቶች በዚህ መንገድ ይህ አይነት አሰራር በኮሎምቢያ፣ በኔፓል፣ በኮንጎ፣ በፊሊፒንስ እና በሌሎች ሀገራት ደቡብ ሱዳን ጨምሮ በነበሩ የእርስ በርስ ጦርነቶች ወቅት ተግባራዊ የተደረገ አካሄድ ነው። ይህ አካሄድ ምንድነው? በተለይ ሴቭ ዘ ችልድረን፣ ዩኒሴፍ፣ ዩኔስኮ እና ሌሎች አሁን ያሉት ደግሞ ጂኮፕ አይነት ፕሮጀክቶች ዋነኛ ዓላማቸው ትምህርት ቤቶችን ከወታደራዊና ከፖለቲካዊ እንቅስቃሴ ነፃ በማድረግ ትምህርት ብቻ የሚሰጥባቸው ማድረግ ይቻላል። ስለሆነም በዚህ ዙሪያ የሚሰሩ ግብረሰናይ ድርጅቶች አሁን የጠቀስኳቸው ድርጅቶች ማለት ነው ይሄ እንዲመጣ ይሄ እንዲደረግ ክትትል እንዲያደርጉ ድጋፍ እንዲያደርጉ ጥሪ አቅርበናል። በእኛ በኩል ሜልም አድርገን በደብዳቤ ጠይቀናል። ምላሽ እየጠበቅን ነው። ከዛ ባሻገር ተማሪዎችና ወላጆች አገዛዙ ይሄንን ተቀብሎ በአጠቃላይ ትምህርትን በተመለከተ ልዩ አግሪመንት ልዩ ስምምነት ኤዱኬሽናል ትረስት ወይም የትምህርት ስምምነት የሚባል ነገር በአገዛዙና በፋኖ መካከል ተፈርሞ እኛም ያገዛዙ ሰራዊትም ይሄንን ጉዳይ አክብረን እንድንቀሳቀስና ትምህርት የሚጀምርበት ሁኔታ እንዲመቻች በእኛ በኩል ሙሉ ፈቃደኛ ነን። ለዚህም የተባበሩት መንግስታት ተቋማት፣ የአፍሪካ ህብረት፣ የአውሮፓ ህብረት እና ሌሎች የሚመለከታቸው ተቋማት ታዛቢ ሆነው ይህንን ስምምነትና ፕሮጀክት እንዲያስፈጽሙ ሙሉ ፈቃደኛ መሆናችንን በመግለጫም ለህዝብ ይፋ አድርገናል። ያው ለእናንተም በድጋሚ ይፋ እናደርጋለን። ስለዚህ ይሄን ዓለም አቀፍ ተሞክሮና መመዘኛ ያሟላ ነገር መቀጠል አለበት ብለን በእኛ በኩል እናምናለን። ስለሆነም በተለይ መምህራን በማህበራቶቻቸው አማካኝነት በአደረጃጀቶቻቸው አማካኝነት ይህ ጉዳይ ተፈጻሚነት እንዲኖር በቂ ትግል እንድታደርጉበት አደራ ማለት እንፈልጋለን። እኛ እንደ አንዳንዶቹ ኃላፊነት እንደማይሰማቸው ትምህርት ቤቶች በድሮን በሚወድሙበት በዚህ ሳምንት ጎጃም ውስጥ በዚህ ሳምንት ብቻ 3 ትምህርት ቤቶች በድሮን ተደብድበዋል። አንዱ ባህር ዳር ዙሪያ፣ አንደኛው አዴት፣ አንደኛው ደግሞ አዲስ ቅዳም ዙሪያ። ስለዚህ ይሄ በሆነበት ሁኔታ ውስጥ ትምህርት ፈቅደናል ብለን በህዝባችን ላይ ማላገጥ አንፈልግም። ለፖለቲካ ፍጆታ ብለን ለፖለቲካ ኮሬክትነስ ብለን ምንም ኃላፊነት በማይሰማው መንገድ እንዲተደርጓል ማለት አንፈልግም። ትምህርት የምር እንዲጀመር የምር ተግባራዊ እንዲደረግ እንፈልጋለን። ያ የምር ተግባራዊ የሚደረገው ደግሞ በምን መንገድ እንደሆነ ያዘጋጀነው ፕሮፖዛል አለ፣ ፕሮጀክት ቀርጸናል። ያ ተግባራዊ እንዲደረግ ትግል አድርጉና ባጭሩ በደንብ እንድትረዱት እንግዲህ ፕሮጀክቱን ወደ የምናስረዳችሁ ነው። ግን በዋናነት እንድትይዙልን የምንፈልገው በተለይ የትምህርት አመራር ላይ የምትሰሩ ሰዎች ተመምራና ሌሎችም የሚመለከታችሁ ከፖለቲካ ነፃ የሆነ የትምህርት አሰጣጥ ይካሄድ ስንል አገዛዙ
ማለትም የብልጽግና አገዛዝ ትምህርት ቤቶችን የፖለቲካ መሳሪያ እንዳያደርግ እርሰ መምህራንና ሱፐርቫይዘሮችን በካድሬ ስልጠናና ኢንዶክትሪኔሽን እየመለመለ እንዳይሰራ አሁን እንግዲህ ታውቁታላችሁ ባላችሁበት ከተማም በሌላውም አካባቢ ብዙ ትምህርት ቤቶች የመከላከያ ሰራዊት ጥይት የተከማቸባቸው ናቸው። የጦርነት ቀጠና ናቸው። ስለዚህ ከዛ የጦርነት ቀጠና ርቀው መከላከያ የሚባለው አካል የራሱን ካምፕ እንዲጠቀም ከትምህርት ተቋማት እንዲርቅ በተመሳሳይ ፋኖም ያንን ኃላፊነት እንዲወጣ ጫና አድርጉ። ያ እንዲሆን ክትትል የሚያደርግ ግብረ ኃይል የጋራ ኮሚቴ ተቋቁሞ የትምህርት አመራርና ሊደርሽፕ በወላጆች በኮሚኒቲ ላይ ተሰሚነት ባላቸው ሰዎች አማካኝነት በተማሪዎች ፋሲሊቴት እንዲደረግ አንዴ ነው። ሁለተኛው እንዳነሳውላችሁ ከ6000 በላይ ተቋማት የትምህርት ተቋማት ወድመዋል። እነኚህን የወደሙ ተቋማት እነኚህ ዓለም አቀፍ ድርጅቶች ግብረሰናይ ድርጅቶች በቂ ጥገና አድርገውላቸው በሙሉ ቁመናቸው በሙሉ አቅማቸው ወደ ስራ እንዲመለሱ ለማድረግ ጭምር ስለሚያስፈልግ ይሄንን እንዲፈጸም ግፊት አድርጉ። እንዳነሳሁት በእኛ በኩል ያን ለመቀበል ዝግጁ ነን። ነገር ግን ዓለም አቀፍ ታዛቢዎች ባሉበት እነዚህ ግብረሰናይ ድርጅቶች ባሉበት ህዝብ እያወቀ አገዛዙ ያን ኮሚትመንት እንዲወስድ እንፈልጋለን። ያንን ኮሚትመንት የክልሉ መንግስት የሚፈርም ከሆነ የሚስማማ ከሆነ በእኛ በኩል ያንን ስምምነት በሙሉ ፈቃደኝነት የምንቀበል መሆኑን አውቃችሁ በዚህ መንገድ የትምህርት ጉዳይ ተፈጻሚነት እንዲኖረው በእናንተ በኩል ተገቢውን ትግል እንድታደርጉ አደራ ማለት ፈልጋለሁ። በሌላ በኩል የመምህራን ደህንነት በተመለከተ ከየትኛውም ቦታ ወደ የትኛውም ቦታ መምህራን እንዳይንቀሳቀሱ ድርጅታችን የሰጠው መመሪያ የለም። ነገር ግን በአፈጣጠም ብዙ እንግልት ሲደርስባችሁ እንደቆየ እናውቃለን። አገዛዙና አረመኔ ሰራዊት የሚያደርስባችሁ እንግልት ሳያንስ የኛ ልጆች ደግሞ የፋኖ ሰራዊት ሊበር ይችላል የመንቀሳቀስ መብቱ ሙሉ በሙሉ የተጠበቀ እንደሆነ እንድታውቁት ያስፈልጋል። ነገር ግን ለአገዛዙ የፖለቲካ ፍጆታ ለማዋል በሚል ይህ ስምምነት ባልተደረገበት ሁኔታ አገዛዙ ያን ኮሚትመንት ባልወሰደበት ሁኔታ ትምህርት ቤቶች በየቀኑ በድሮን በጀት በአየር ኃይል በመድፎች በሮኬቶች እየተደበደቡ ባሉበት ሁኔታ ያለምንም ኃላፊነት ያለምንም በቂ ጥንቃቄ ያለምንም ስምምነት ትምህርት ቤቶችን ከፍተን እናስተምራለን ማለት ያው በህይወት ላይ መቀለድ በትውልዱ ላይ መቀለድ በትግሉ ላይ መቀለድ ስለሆነ ይሄንን ጥንቃቄ አድርጋችሁ የመንቀሳቀስ መብታችሁን ግን ሙሉ በሙሉ የተፈቀደ መሆኑን ማረጋገጥ ፈልጋለሁ። ከዚህ በተረፈ